ቴዎድሮስ ካሳሁን ገርማሞ ዘብሔረ ኢትዮጵያ ወጉራጌ ወይም ዘብሔረ ኦሮሞ ወአዲስ አበባ በሙዚቃ ህይወቱ ካስተናገዳቸው ተቃውሞዎች ሁሉ እጅግ የከፋው ተቃውሞ ሊገጥመው ይችላል እየተባለ ነው። ቴዲ አፍሮ አዲሱ ተቃውሞ የተቀሰቀሰበት በኢትዮጵያ ማህበረ ፖለቲካ ውስጥ የነጋሽነት ወይም የአንጋሽነት ሚናው የላቀ እንደሆነ ከሚነገርለት ከአማራ ልሂቅ ነው። አጭሩ ከያኒ እንደ አዲስ እያስተናገደው ያለውን ተቃውሞ እያስተዋለ ምናልባትም ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ አይተናል፣ እውነት ነው፣ ብዙ አይተናል፣ አንድ ላይ ብንሆንም ተለያይተናል የምትለውን በአንዲት ሙዚቃ ውስጥ ያለች ግጥም ደጋግሞ የሚያደምጥ ይመስላል። ምክንያቱም ቴዲ አፍሮና ኢትዮ አማሮች ለ20 ዓመታት ውሃ በሚያጓርስ ፍቅር ውስጥ ነበሩ። ቴዎድሮስ ካሳሁን ገርማሞ ኢትዮ አማሮች ትምክህተኛ፣ የድሮ ስርዓት ናፋቂ እየተባሉ በኢህአዴግ ባለስልጣናት ሲዘለፉ በኦነግና ተባባሪዎቹ ከበደኖ እስከ ጉራ ፈርዳ ሲጨፈጨፉ ድምጽ የሆናቸው ቀዳሚ ጠቢብ ነበር ቴዎድሮስ ካሳሁን ገርማሞ። በዚያ የ1997 ዓ.ም አልበሙ በተለይም ያስተሰርያል በተሰኘው ዘፈኑ እኒሁ ኢትዮ አማሮች ደግሞ ስማቸውን እንዳያነሷቸው የተከለከሏቸውን ንጉስ ያስተሰርያሉ ብሎ ከመቃብር ፈንቅሎ ሕያው አድርጎላቸዋል። በዚያ ቀዳማዊ ኃይለ ሥላሴ ብሎ በሚጀምረው ሙዚቃው ቴዎድሮስ ካሳሁን ገርማሞ በእርግጥም ለኢትዮ አማሮች ድምጽ ሆኗል። ቴዲ አፍሮ ያንን የህይወቱን ከባድ ፈተና ያስተናገደበትን ሙዚቃ ሲጀምረው 4 ጊዜ ጃ ያስተሰርያል ብሎ ነው። በአጠቃላይ በሙዚቃው ውስጥ ጃን ሆይ እንደሚያስተሰርዩ በጣም ብዙ ጊዜ ያውጃል። በዘመኑ ስሟ በአካባቢያዊ ብሔርተኞች ተዘንግቷል የተባለላትን ሀገሩ ኢትዮጵያ አቢሲኒያ እያለ ማንነቷን ያቆነጃል። ያ እልል ያለ ኢትዮ አማራዊ የፖለቲካ አመለካከት የተንጸባረቀበት ሙዚቃው በቀጥታ ቀዳማዊ ኃይለ ሥላሴ የገነቡትን የፊውዳል ስርዓትና ፍጹማዊ አሃዳዊ መንግስት ሲፋለሙ ለነበሩት ኢህአዴጎች እንቅልፍ የሚያስተኛ አልነበረም። አስራት ወልደየስ አልታየ ካረፉ በኋላ ኢህአፓ ከተመታ ማግስት ቅንጅቱ የኢህአዴግ ራስ ምታት በሆነ ሰሞን በመላ ኢትዮጵያውያን ቀይ ዳግም ስለ አንዲት ኢትዮጵያ የሚሰብክ አዲስ አበባ ከች ማለቱ ለመለስ ዜናዊ አስረስና ጓዶቻቸው የቀን ቅዠት ለቆባቸው ነበር። ያኔ ነው የቴዎድሮስ ካሳሁን ገርማሞና የኢትዮ አማሮች እልል ያለው ፍቅራቸው መጀመሪያ። እኒያ አገራቸው ውስጥ አገር አልባ የሆኑ ዘንድ የተፈረደባቸው ኢትዮጵያዊ ብሔርተኞችና አማሮች ቴዲ አፍሮን እንደ መሲ ቆጠሩት። ሙዚቃዎቹን እንደ በዓል አከብሯቸው። ዝናው የመንግስታት ስጋት ሆነ። ሰበብ ተፈልጎለትም ታሰረ። በአብዛኛው በደርግ ውድቀት ማግስት ጠመንጃ ጥለው ብር ባነሱ የኢትዮጵያ ልጆች ይዘወሩ የነበሩ ጋዜጦችና መጽሔቶች የቴዎድሮስ ካሳሁን ገርማሞ አፍ የሆኑ መሰሉ። የችሎት ሂደቱ የጋዜጦችና መጽሔቶች የሁል ጊዜ ስራ ሆነ። አራዶቹ ቴዲዬን የነካ የለውም በረካ እያሉ ፎከሩ፣ ሸለሉ። የኢትዮ አማሮችና የቴዎድሮስ ካሳሁን ገርማሞ ፍቅር እንዲህ ነበር የተገነባ። 2004 ዓ.ም መጣ። አድናቂዎቹ ንጉሱ የሚሉት አጭሩ ልበ ተራራ ከያኒ ጥቁር ሰው ብሎ ተከሰተ። ቴዲ አፍሮ ጥቁር ሰው ያላቸው ንጉስ ምኒልክ ሁለተኛ የአሁኗ ኢትዮጵያ ታላቅ ተቃርኖ ምልክት ናቸው። ከኢትዮ አማሮች ውጭ ያሉ ኢትዮጵያውያን የኒያን ገናና ንጉስ ዋጋ በአዎንታዊ ስልተምት ለማድመጥ ይቸገራሉ። እናም ከያስተሰርያል በኋላ ቴዲ አፍሮና ኢትዮ አማሮች በሌላኛው ንጉስ ተገናኙ። በዚያ ምክንያት የአሁኑን የአንደኝነት ቦታው ለመያዝ እየተነቃቃ ከነበረው የኦሮሞ ብሔርተኝነት ጋር ተጋጨ። የዚያ ብሔርተኝነት ፊት አውራሪ ነበርኩ የሚለው ጃዋር ሲራጅ መሐመድ ሆነ ያለውን ነገር አልጸጸትም ባለበት መጽሐፍ ውስጥ እንደሚከተለው አስፋፍቶ ይነግረናል። በኦሮሞና በአማራ የፖለቲካ ኃይሎች መካከል አከራካሪ ከሆኑ ጉዳዮች ዋናው የታሪክ ትርክት አጀንዳ ነው። ኦሮሞው ቀደም ብለው ስልጣን ላይ የነበሩ የአማራ ገዢ ቡድኖች በድለውኛል ይላል። የአማራ ኃይሎች ይህንን ይክዳሉ። የሚክዱበት ምክንያትም የትላንት መሪዎች የፈጸሙትን በደል ማመን ዛሬ ላይ እንደ ኦሮሞ ያሉ ብሔሮች የሚያነሱትን ጥያቄ ተቀባይነት እንዲያገኝ ስለሚያደርግ አገሪቷ የስልጣን ክፍፍል ላይ ለአማራው አሉታዊ ውጤት ያስከትላል ከሚል ግምት ነው። ከዚህ ውሳቤ በመነሳት ከቅርብ ጊዜ ወዲህ የትላንት በደልን ከመካድ አልፈው ኦሮሞ የሚከሳቸውን ነገስታት ማወደስ አበዙም። ከነዚህ ውዳሴዎች መካከል የሚኒሊክን ሚና በአዲስ ለመሳል ሲደረግ የነበረው ስራ አንዱ ነው። የሚኒሊክን ስብና በአዲስ የመገንባት ሙከራ ዕውቁ የአማርኛ ሙዚቀኛ ቴዲ አፍሮ ቴዎድሮስ ካሳሁን ጥቁር ሰው ብሎ በዘፈን አቀረበው። ይህ ደግሞ በኦሮሞና በአማራ የፖለቲካ ኃይሎች መካከል በታሪክ ጉዳይ ሲካሄድ የነበረውን ውዝግብ አጋጋለው። የዘፈኑ ዓላማ የህዝቦች የጋራ ገደል የሆነውን የአድዋ ድል ተጠቅሞ የሚኒሊክን በጎጎና ግዝፎ በማቅረብ ንጉሱ የሚከሰስባቸውን ወንጀሎች ማሳነስ ነበር። ቴዲ ከፍተኛ ተደማጭነት ያለው ዘፋኝ ስለሆነ ሚኒሊክን መልሶም ጻድቅ በማድረጉ ፕሮጀክት ትልቅ አስተዋጽኦ ሊኖረው ይችላል። ዘፈኑ ትልቅ ገንዘብ ወጪ ተደርጎበት ማራኪ በሆነ መልኩ ስለተሰራ ብዙ ሰዎች
በተለይ ወጣቶች የግጥሙን መልእክት ሳይረዱ በዜማው ብቻ በመሳብ ዘፈኑ ለታቀደለት የአእምሮ ማጠብ የሚጋለጡበት አጋጣሚ ነበር። የቀድሞ ነገስታት በኦሮሞና በደቡብ ብሔሮች ላይ ያደረሱትን በደል መሸፋፈን ከተቻለ የብሔር ትግል ትርክት ቅቡልነት አይኖረውም። በ2013 የፈረንጆች ዓመት መገባደጃ ላይ ዘፈኑ የኦሮሞና የአማራ ፖለቲካ ጎራዎችን እያከራከረ ባለበት ወቅት ቴዲ ለአንድ የሀገር ውስጥ መጽሔት ቃለ ምልልስ ሰጠ። ምኒልክ በኦሮሞና በደቡብ ብሔሮች ላይ ያደረገው ወረራ ቅዱስ ጦርነት ነውን ተብሎ የመጽሔቱ የፊት ገጽ ሆኖ በኦንላይን ተሰራጨ። የአባባል ዘፈኑ ለምኒልክ ያለውን አድናቆት ለመግለጽ ብቻ ሳይሆን በብሔሮች ላይ ያካሄደውን አስከፊ ጦርነት እንደ ቅዱስ ድርጊት ለማወደስ የተሰራና ግልጽ የፖለቲካ ዓላማ ያለው እንደሆነ አመላከተን። እኛም ይህም በኦሮሞና በሌሎች ጭቁን ህዝቦች የትግል ታሪክ ላይ ያነጣጠረ ድርጊት ከኢንተርኔት የሐሳብ ክርክር ባለፈ መሬት ላይ በሚደረግ ተግባራዊ እርምጃ መመከት የሚያስችለንን እድል አገኘን። ጃዋር የቴዲን ኮንሰርት ለማሰረዝ ያደረገውን ለአስጨራሽ ጥረት ይዘረዝርና በመጨረሻም እንድትሳካለት ይገልጻል። አንድ አስተያየት ሰጪ ለቤታችን እንደነገረው ከሆነ ግን ይህ የጃዋር ሲራጅ መሐመድ ትረካ ለአማሮች አሁንም ምቾት የሚሰጥ አይደለም። እሳቸው እንደሚሉ ከሆነ በመጽሔቱ ላይ በተጠቀሰው ቃል ነው የተጣላሁት የሚለው የጃዋር ማስተባበያ የማይመስል ነገር ነው። እንግዳችን ቃል በቃል ለኔ የቅናትና የጅል ጥላቻ ብቻ ነው የሚመስለኝ ብለዋል። የነ ጃዋር አባዜ ከተስፋዬ ገብረአብ ጋር እየተናበቡ ቴዲን፣ ምኒልክን፣ ንጉሶቹን ዋና አማራ ማግለያ የማድረግ ስራ ነበር ተግባራቸው፣ ጉዳት ማድረሰዋል ሲሉም አክለዋል። እነ ቤተሰባችን ጥቁር ሰው ላይ የኦሮሞኛውን ግጥም የጻፈው ታደለ ገመቹ ነበር፣ ለምን እሱንስ አልጠየቀውም ጃዋር ሲሉም ይጠይቃሉ። ያን ጊዜ ግራም ተጋብተው ወይም ወፈፍ አርጓቸውም ነበር። የተስፋዬ መጽሐፎች በተለይ የጀሚላ እናት የቅዳሜ ማስታወሻን ለምን እንደጻፋቸውም ይገርመኛል። በወቅቱ ደግሞ በእውቀቱ ስዩም ካሜን ባሻገርን አውጥቶ አሳብዷቸውም ነበር የሚለው መደምደሚያም የሳቸው ነው። የሆነው ሆኖ ጃዋር ከለውጡ በኋላም ከአማራ ብሔርተኞች ጋር ሰላም አልነበረም። የአማራ ብሔርተኞች በአብይ ጠቅላይነት ዘመን አሜሪካ ሲሄድ እንዴት እንዳዋከቡት እዚያው አልጸጸትም ላይ ጽፏል። ቢሆንም ጃዋር ለፖለቲካ ጥቅሙ ሲል ቂሙን ሽሮ እዚያው አማሮች ይበዙበታል በሚባለው አማርኛ ቋንቋ የሥራ ቋንቋ በሆነበት በአሜሪካ የፖለቲካ ከተማ ነጩ ቤተ መንግስት ባለበት ዋሽንግተን ዲሲ ከአዳዲሶቹ የአማራ ብሔርተኞች ጋር እንደሚዶልት እየተነገረ ነው። በዚህ ሂደት ዛሬ አማሮችም ኦሮሞዎችም ኢትዮጵያንና ማዕከላዊ መንግስቷን የማይወዱ ተጋሮዎችም በቴዲ አፍሮ ላይ ተነስተውበታል። ዛሬ በቴዲ አፍሮና በኢትዮ አማሮች መካከል የተፈጠረው ጠብ ምክንያቱ ራሱ ኢትዮ አማራነት ወደ ኢትዮጵያዊነትና ወደ አማራነት መከፋፈሉ ነው። ካብን ምስረታና ከፋኖ በይፋ መፋነን በኋላ አማሮች በአደባባይ አማራነን ብለው ወጥተዋል። የሃይማኖት የክፍለ ሀገርና የኢትዮጵያ ናፍቆታቸውን ትተው የአማራ ብሔርተኝነት ርዕዮተ ዓለማችን ነው ብለው ተከስተዋል። ቴዎድሮስ ካሳሁን ገርማሙ የሚሰብካት ኢትዮጵያ ለእኒያ አማራዎች ታሪካዊ ልቦለድ እንጂ ሐቀኛ ሀገር አልመስል ብላቸዋለች። በዚያ ላይ እሱ ኢትዮሪካ ሲል ኢትዮጵያና አፍሪካ ማለቱ ነው እየተባለ ይገኛል። እንዲህ ያለው አማሮች የህልውና ትግል ውስጥ ነን በሚሉበት ጊዜ ወደ ኢትዮጵያና አፍሪካ የማማተር ግብ ለአስረስ ማረ ዳምጤ ደጋፊዎች የሚስማማ አይደለም። በአጭሩ በቴዲ አፍሮና በአዲሱ የአማራ ልሂቅ መካከል የተፈጠረው መታታው በኢትዮጵያዊነትና አማራነት መካከል የነበረው ጋብቻ በፍቺ ሂደት ላይ የመሆኑ ምልክት ነው። ይሄ ሁሉ እየሆነ ግን የቴዲ አፍሮ ያነጋጋሪነትና ተደናቂነት ሀቅ መፋቅ አልቻለም። ልዑል ኃይሉ ይናገራል። ዘፈን ሲያስፈራ ያየሁት የት መሰለሽ? ቴዲ አፍሮ ሙዚቃ ሲያወጣ ቴዲ ያስፈራ ነበር ታውቂያለሽ። ዘፈን ሲለቅ ቴዲ አፍሮ በጣም እኮ ነው ከተማው ያውድ የነበረው። አበባየው ሲወጣ እኔ ገብርኤልን ሰው ራቁቱን ሲያብዳ አይቻለሁ። ቴዲ አፍሮ የሚባለው ስለሰራ ነው። በጣም ጎበዝ ልጅ ነው። ዝም ብሎ ያመጣው ዝና አይደለም። ሎተሪም ወጥቶለት አይደለም። የለፋ ልጅ ነው። ዋጋ የከፈለ ልጅ ነው። በአመት 365 ቀን አርት ሲሰራ ነው የምታዩ። ከመሬት የዘገነው ዝና አይደለም። የመጨረሻ ዋጋ ከፍሎ የሚገባው ዝና የደረሰ ልጅ ነው። ጆሲ ገብሬ ይቀጥላል። ቴዲ አፍሮ በቃ የዘፋኞች አውራ ነው። በጣም የምንወደው በጣም የምናከብረው፣ ለሁላችንም ዘፈን ምን እንደሆነ ሳናውቅ እሱ ታላቃችን ነው። በሙዚቃውም ትልቅ ስራ የሰራ ነው። እንደ ሀገርም አይከን ነው። የምናከብረው ሌጀንድ ነው። ሸዋን ዳኛ ይሉም እንዲህ ሲል ይገልጸዋል። ቴዲ በሙያ ህይወቱ በጣም ጠንካራ ሰራተኛ ነው። ለስራው በጣም ታታሪ ነው። ጓደኝነትና ወንድምነት የሚያውቅ ልጅ ነው። ፍቅር ያውቃል። ጨዋ ታዋቂ ነው። ይቀጥላል። በጣም ከሚገርመኝ ነገር ምንድነው ግጥምና ዜማ ሲሞክርልኝ ለኔ ብሎ ከሰራ ለኔ ነው። ጥሩም ይሁን ቆንጆ ዘፈን ከወጣ ለኔ ነው። ወደ ራሱ አይወስድም። ያንተ ድል ያመጣውን ለአንተ ነው ይለኛል። አሪፍ ዘፈን ሲሰራልኝ ብቻውን ይዘላል፣ ይጨፍራል። ቴዲ ለጓደኛው ከራሱ በላይ የሚደሰት ባለ ትልቅ ስብና ባለቤት ነው እያለ አበቃን። ሰላም ይስጥልን።